ሰሚራ ሰሚራ አለሽ? ሰላም ነው። እንኳን ደህና መጣሽ። እንኳን አብሮ ቆየ። መልካም። መውሊድ ታከብሪያለሽ? አላከብርም። ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም እኔን ከወደዳችሁ ሱናዬን ተከተሉ እንጂ ልደቴን አክብሩ አላሉም። ኦኬ። መውሊድ የሚያከብሩ ሙስሊም ናቸው ነኝ ይላሉ። በስራቸው የሚጠይቃቸው አላህ ሱብሃነሁ ወተዓላ ነው። እሺ፣ አላህ አለው ብለሽ ነው የምታምኚው? ከአርሽ በላይ ከአርሽ በላይ አይደለም ብለው የሚያምኑትን ምን ብለሽ ታምኛለሽ? በቃ እነሱንም አላህ ነው የሚጠይቃቸው። ምክንያቱም እነሱ በቁርአን ስለሚመሩ የሁሉም አሁን ለምሳሌ እኔ ከሌላ እምነት ነው የመጣሁት። ስለዚህ ያ ሰው ሄደ ብዬ ወይም መጥፎ አመለከ ማለት አልችልም። እኔ ግን ማመልከውን ነው የራሴን ነው የምከተለው። ኦኬ። ስለዚህ ሙስሊም ናቸው ሙስሊም አይደሉም ብለሽ ነው የምትከተያቸው እነሱ? እኔ እንጃ፣ እኔ ሙስሊም አይደሉም አልልም። እኔ ግን ባለ አንድነትና በነቢያችን ሰለላሁ ዐለይሂ ወሰለም መመሪያ ነው የምከተለው የራሴም ማለት ነው። ኦኬ። እስኪ አንዴ ላውራት። እፎይ ቀጥይ። ሰሚራ አቤት። ይሰማሻል? አዎ ይሰማል። ከሌላ እምነት ነው ወደዚህ የመጣት ነው ያልሽው? ምን አልሽ? ከሌላ እምነት ነው ወደዛ የሄድሽው? ከሌላ እምነት ነው የመጣሁት። ከሌላ እንደ ያልሽው? ከየት ከሌላ ቤተ እምነት? ከሌላ እምነት ነው የመጣሁት። ከሌላ ያኔ እንትን ሙስሊም ካልሆነ እምነት ነው ወደ ሙስሊም የመጣሁት። አልሐምዱሊላህ። ምን ነበር እምነትሽ? ኦርቶዶክስ። ኦርቶዶክስ ማይከፍ በይሲ። ኦኬ። ተምረሽ ነው የሄድሽው? ኦርቶዶክስ ነበርሽ? ኦርቶዶክስ ነበርኩኝ። ከዛ በኋላ ወደ እስልምና አልሐምዱሊላህ ረብል ዓለሚን። የኦርቶዶክስን ዶግማዎች ንገሪኝ እስኪ፣ ሪከርድ አድርጉት። የኦርቶዶክስ ምን ዶግማን ንገሪኝ እስኪ፣ ስንት ናቸው? ምን ናቸው? ኦርቶዶክስ ኢሳን አለይሂ ሰላም አምላክ ብለው ነው የሚያመልኩት። እኛ ደግሞ አምላክ ብለን አይደለም ነብይ ነው ብለን ነው የምናመልከው። አልጠየኩሽም። የእኛን ዶግማ ንገሪኝ አልኩሽ። ቀላል ጥያቄ። ዶግማ ማለት አልገባኝም። ዶግማ አታውቂም? ለእኔ ኢሳ አለይሂ ሰላም እግዚአብሔር፣ ማርያም እነሱ ነው እንጂ የማውቀው ዶግማ የሚባል ነገር አላውቅም። እና ኢሳ አለይሂ ሰላም ነብይ እንደሆነ ደግሞ በፎቶ በምናምን እንደዚህ ነው። አሁን ቤተሰቦች በጠቅላላ ክርስቲያን ናቸው። ግን የእነሱንም አከብር እንትን እላለሁ፣ ሪስፔክት አደርጋለሁ። ግን አልሐምዱሊላህ እኔ ሙስሊም ነኝ። ማነው ክርስትና ስምሽ ማን ነበር? ሙሉ ፋንታይ። መሳቅ አይቻልም። መብታቸው ነው። ተዋቸው ይሳቁ፣ መብታቸው ነው። መሳቅ እኮ ችግር የለውም። ሁሉም ሰው ክርስትና ተነሺ ሙሉ ፋንታይ ነው ያሉሽ? ሁሉም ሰው እንኳን ክርስትና እሳትንም ማምለክ ይችላል። ኖ ክርስትና ስትነሺ ማን ነው ያሉሽ ብዬ ነው የጠየኩሽ። ስምሽ አስቆይ ነው። ወለተ ማርያም ማለት ነው። እንደዛ ብትይ ይሻል ነበር። የኔ ኖርማል ስም የምትለው ይመስሉኝ ነው። አይባልም። ሙሉ ፋንታይ ብሎ ክርስትና ስም የለም። ኖ ወለተ ማርያም ነው የክርስትና ስም። መልካም። ስለዚህ ዶግማዎችን አታውቂም። እስቲ ስለ ስላሴ ንገሪኝ እስቲ ክርስቲያን ከነበርሽ። ኦኬ። ስላሴ አንድም ሶስትም ናቸው፣ በአካል በስጋና በግብር በለው። በስጋ ምንድን ነበር እስቲ አብራሪው። ለአንድም ሶስትም እንደሆኑ ነው የማውቀው። እስቲ በስጋ ምንድን ነው እሱ? ወላሂ እኔ እንደዛ ነበረ በብዛት እንትን አላውቅም። ግን በስም በአካል በግብር አንድ ሶስት እንደሆኑ ነው የማውቀው። ምን አንድም ሶስትም ናቸው የሚሉትን ብቻ ነው የማውቀው። በስጋም በግብር በአንድም ሶስትም እኔ እንደዛ ነው የሚያስተምሩን። እኛ እንደዛ ብሎ አላስተማሩሽም? እንደዛ አይነት አስተምሮ የለም ሲጀምር። እኔ እንደዛ ነው የተማርኩት። የለም እንደዛ አይነት። እስቲ ሚስጥረ ጥምቀት ማለት ምን ማለት ነው?
ትንሲባን እንጃ ሚስጥረ ጥምቀት ምናምን አላውቅም፣ ግን አልሐምዱሊላህ ረብል ዓለሚን። ሚስጥረ ቁርባን ምን ማለት ነው? ይሄ እኮ ቀላል መሰረታዊ ጥያቄ ነው እየጠየኩሽ ያለሁት፣ ቀላል ጥያቄ ማለት ነው። አላውቅም። ስለዚህ ክርስትና ኦርቶዶክስ ማለት ምን ማለት ነው? ኦርቶዶክስ ማለት በኢሳ አለይሂ ሰላም የሚመራ ማለት ነው አይደለም? ነው እኔ እንደዛ ነው። ክርስቲያን ማለት ኦርቶዶክስ ማለት ነው። በቃ አይ ምንም ታውቂው ነገር የለም። ሲጀመር ክርስቲያን አልሐምዱሊላህ ረብል ዓለሚን። እናንተንም አላህ ወደ እውነት ነው። አላህ ጣዖት ነው። ሲጀመር ተረጋጊ። ተመልኪው አላህ ጣዖት ነው። መሰረታዊ ጥያቄዎች እንኳን አንዱን የምታውቂው ነገር የለም። ከናፊ ጥያቄ ለማምለጥ ስትይ ወደ ኦርቶዶክስ ተለጠፍሽ ማለት ነው። ዋብያ ውሸት የተፈቀደላችሁ ስለሆነ በደቂቃ ውስጥ አዋረድኩሽ ማለት ነው። ከዚህ በላይ እንዳዋረድሽ ትፈልጊያለሽ? 100 ጥያቄ ጠይቄሽ 100ንም ስተሽ ትወጫለሽ። የጠየቅኩሽ አሁን ቀላልና መሰረታዊ ጥያቄዎች ናቸው። ማንኛውም ክርስቲያን ሊያውቃቸው የሚገቡ ማለት ነው። ማንኛውም ክርስቲያን የሚያውቃቸው ከልጅነታችን ጀምረን የምናውቃቸው ማለት ነው። አይደለም ይሄ ትክክለኛ ኮሮኒ ያልኩ እስልምናና ክርስትና እኮ ሲጀመር አይገናኝም። እኔ ይገናኛል ደግሞ እስልምና ደግሞ አላህ የወደደው ብቻ ነው የሚሰጠው። ወላሂ እዚህ ጋር እዚህ እኔ እኮ ከሌላ እምነት ነው ወደዛ የመጣው ስትል ለዛ ነው ላዋራት የፈለኩት። ያው ስለሚፈቀድ ነው፣ ችግር የለውም። ዋብያዎች ነው ወላሂ እኔ ከሌላ እምነት ነው የመጣሁት። ወላሂ አልሐምዱሊላህ እኮ ልነግርሽ የፈለኩት ወደ እስልምና አልሄድሽም ነው። አልገባሽም? ወደ እስልምና አልሐምዱሊላህ መጥቻለሁ። አልሐምዱሊላህ ረብል ዓለሚን መስሎት ነው አልሄድሽም። አልገባሽም? ናፊ ሙስሊም አይደለሽም ሳሚራ እያለችሽ ነው። አላህ እጅ አለው የለውም? አላህ እጅ አለው። እጅ አለው የለውም? እኔ አላህ ሰማይና አርሽ ሰማይ እንዳለንና ነብያችን ሰለላሁ ዐለይሂ ወሰለም መልእክተኛ ነው ማመልከው። ትሆንሽን ቀንሺ፣ ቀዝቀዝ በይ፣ ተረጋጊ። ቤቱ እውቀት ያላቸው ሰዎች የሚያወሩበት ስለሆነ ከስር ላሉት ጭንቅላታቸው ጆሯቸው እንጠነቀቃለን። ስለዚህ አንቺም እንደዛ ታስቢና ትልልቅ ሰዎች በእውቀትም በእድሜም ስላሉ ለነሱ ብለሽ ምጠይቅሽን አስተውለሽ መልሺ። አላህ ሁለት ቀኝ እጅ አለው የለውም? ሁለት እጅ አለው የለውም? እኔ አሁን አዲስ ሰለምቲ ስለሆንኩ ቀስ እያልኩን እሱን እማራለሁ እነሱ ጋር። ስለዚህ ስለ አላህ ሳታውቂ ነው የሰለምቲ? አላህማ ሰማይና ምድርን ሁሉን የፈጠረ ነው። አትጩሂ፣ ቶንሽን ቀንሺ፣ መሬት ነኪ። ምን የሚያስጮህ ነገር ተናግሬያለሁ እንዴ? ተቆጥቻታለሁ? ሁሉንም የፈጠረ እንደሆነ ነው የማውቀው እንጂ እግር እጅ እንዳለው ምናምን አላውቅም። ቆይ አምላኩ አሁን እጅ እግር ይኑረው ሳታውቅ ሁሉንም የፈጠረ ነው ትላለች። ቆይ አዳምጪ። ቢያንስ የፈጠራት አካል እጅ እግር ይኑረው አይኑረው አታውቅም፣ ግን ሰማይና ምድር የፈጠረኝ ነው ብላ የምትከተለውን አካል እሱ ነው ትላለች። አካል ይኑረው አይኑረው እንኳን አካል ጎዶሎ ይሁን አካል ሙሉ ይሁን አታውቅም፣ ግን እሱ ነው ትላለች። ሁሉም ነገር የጠራ ነው። ሱብሃንአላህ። ሰሚራ የምታመልከው እንደዛ ማለት ስላለ መግለጽ አንችልም። እሱ የተብቃቃ ነው። ተረጋጊ። የምጠይቅሽን ብቻ መልሺ። ዋብያዎች መዋረድ ስለማይሰለቻችሁ 2000 ሰዎች ታዘቧት። ትጮሃለች። ፓኒክ የምታደርገው ለምንድን ነው? መንፈሷ እየተረበሸ ስለሆነ ነው። አልሐምዱሊላህ ያልረበሸም ወላሂ አልሐምዱሊላህ። የምታመልኪው አምላክ አላህ ያልሽው ከአርሽ በላይ ያለው ከአርሽ በላይ ነው ያልሽኝ? አርሽ አዎ። ኦኬ ምኑ ነው ከአርሽ በላይ ያለው? አላህ ሱብሃነሁ ወተዓላ ነው። ምኑ? አላህ ሱብሃነሁ ወተዓላ ከአርሽ በላይ ነኝ ብሎ ራሱን ገልጿል። ምኑ? አላህ ነው። ሱብሃንአላህ። ኦኬ ስለዚህ አካል አለው አላህ? አካሉ ነው? እኔ አካሉ እሱ እንደገለጸው ነው እንጂ እኔ እንደዚህ ነው ብዬ መግለጽ አልችልም። አላህ ራሱ እንደገለጸው። እሺ አካል አለው የለውም? እሱን አላውቅም። እሺ አይን አለው የለውም? አርሽ አይንማ እስከሌለው ያየናል እኮ እያንዳንዱ አሁን ማውራውንም ሁላ እያየን ነው። እንዴት ነው? ስለዚህ በትክክል አይን ነው የሚያይሽ? ይሄ ሰማይና ምድርን ሁላ የሚቆጣጠር ሱብሃንአላህ እሱ ነው። ስለዚህ አይን አለው ማለት ነው። እንዴት የለውም? አይን ስላለው ነው በራህመቱ ውስጥ አሁን ያስቀመጠን። እሺ ጆሮስ አለው? ይሰማል? አዎ ይሰማል። አይሰማም አልጠየቅኩሽም። ጆሮ አለው የለውም? ክፍለ አካል ጆሮ አለው? ይሰማል፣ ያየናል፣ ይመለከተናል። እያንዳንዱ
እኔ ሰማ ላይ ሰማም ደንቆሮ ነው አይደለም ብዬ አልጠየኩሽም እህታችን። እና ጆሮ ካለው እኮ ያው ግዴታ ይሰማል፣ አይን ካለው ደግሞ ያያል ማለት ነው። መልካም ጭንቅላት አለው? እሱን አላውቅም እኔ ገና ተማሪ ነኝ፣ አልተማርኩም። ያልተማርኩትን ነገር አልችልም። አይ አምላኳ ጭንቅላት ይኑረው አይኑረው አታውቅም። እግርስ አለው አላህ? እንደኛ እኮ አይደለም ያንቺ እንደኛ እንደ ሰው መግለጽ አንችልም። የጠየኩሽን ብቻ ስለ አምላኳ ሙሉ ሳትማር ነው ሰለምኩ የምትለው። እግር አለው የለውም? አለ እኔ እንደዚህ አይቼ ለጊቼ ጭንቅላት አለ ለጊቼ ማወቅ ይችላል። ሰሚራ ሄደሽ ነክተሽ አይተሽ አላልኩም። አምላክሽ ሳታውቂ ነው የምትቀባጠሪው እኮ። አውቄ ነው። አልሐምዱሊላህ ረብል ዓለሚን ስለወደደኝ ነው የጠራኝ ወደዛ። መልሽ ስለወደደሽ አይደለም። ጭንቅላት አላህ እስልምና ለወደደ ብቻ ነው የሚሰጠው። ዱንያ ለፈለገ ይሰጣል። አልሐምዱሊላህ። አላህ እግር አለው ጭንቅላት የለውም አታውቅም። የምታመልከው አካል እንግዲህ እንደዚህ አይነቶቹ ናቸው። ፕሊስ ተረጋጊ፣ አሁን ፓኒክ እንዳታደርጊ። ስለዚህ ወደ ቶፒካችን እንመለስና ሀባሾች ሙስሊም ናቸው? ወላሂ ሀባሾች ሙስሊም ይሁኑ አይሁኑ አላውቅም። ምክንያቱም በቁርአንና በአላህ በነብይ ሰለላሁ ዐለይሂ ወሰለም የሚመሩ ከሆነ ሙስሊሞች ናቸው። በዛ ነው ቴንኪው። ነብይሽ 73 ቦታ እስልምና ይከፋፈላል፣ 72ቱ ገሃነም ይገባሉ፣ አንዱ ብቻ ሲቀር ብሏል። ገሃነም ከሚገቡት ያንቺ ግሩፕ ሊሆን ይችላል? እሱ አላህ ሱብሃነሁ ወተዓላ ነው የሚያውቀው። ብዙ ወንጀል ቢሰራ ማለት ነው በረህመቱ እናመሰግናለን። አላህ ነው የሚያውቀው። ገሃነም ከሚገቡት ግሩፕ ልትሆን እንደምትችል እያመነች ነው ዋብያ የምትከተለው። ናፊ ልጠይቅሽ ይህን ጥያቄ 73 ቦታ ይከፋፈላሉ፣ 72ቱ የገሃነም ናቸው ብለዋል። የገሃነም ከሚገቡት ውስጥ ናቸው ሀባሾች? አይደለንም። ሳሚራ ግን አታውቀውም። ገሃነም ከሚገቡት ሰሚራ አልሰለመችም እኮ እኔ ልነግራት ነው። አልሰለመችም። እስልምናን ከፈለግሽ ከትክክለኛ ሙስሊሞች ተማሪ። አልሐምዱሊላህ ስለሰለምኩማስ ነው ሙስሊም ነው የምለው። ይሄ ከአርሽ በላይ ነው። በአይኑ ነው የሚያየው፣ በጆሮ ስላለው ነው የሚሰማ የምትይው ይሄ የእስልምና ይሰማል ሲለኝ ይሰማል። ባይሰማን ነው እንዴ? አሁንም እያንዳንዱ የምንናገረውን እኮ ይሰማናል። አላ መስማቱን እና ለመስማቱን አይደለም የጠየቀሽ። ጆሮ አለው አይን አለው ብሎ ይሰማል ነው ያልኩት። ያያል፣ ያየናል። እያንዳንዱ ስራ ጆሮ ስላለው አይደል እንደ የሰማ ነው ያልሽው እኮ። ጆሮ ስላለው ነው አይደል እንደ የሰማው ነው ያልሽው። ሱብሃንአላህ። እኔ ስለ አካላቱን አላውቅም፣ ምክንያቱም አልተማርኩም። ከተማርኩ ነው አንድ ሰው እኮ ነይ ተማሪ ነይና እናስተምርሽ። ከትክክለኛ ሙስሊሞች ተማሪ እንትና ይሄ ምንድነው መውሊድ ምናምን ታከብራላችሁ። እኔ ደግሞ እሱን አልከተልም። ታዲያ መውሊድ አክብረሽ አላህ ለምሳያ የለውም ብታይ አይሻልም እንደ መውሊድን አላከብርም ብለሽ የሚወጣ የሚወርድን አይን ጆሮ ያለው ብለሽ ገጣጥመሽ አካል ያለውን ከምታመልክ አይን ጆሮ አለው ሳይሆን አይን ያለ ያየናል። አይን ከሌለው እንዴት ያየናል? ሱብሃንአላህ። እሱን አላውቅም ግን እሱና ነይነ ተማሪ የሚልሽ እኮ ፈጣሪ ያለ አይን ያል ወይስ አይን የሚሉን ነይነ ተማሪ ያስተምሩን። አልሐምዱሊላህ ረብል ዓለሚን። በቃ እንግዲህ ስላለ ገና ካልተማረች አትፍረዱባት። ገና አዲስ ከሆነች አዲስ ነው የሰለምሽው? አዎ አዲስ ነኝ። እፎይ ኧረ አላሰለመችም። የሰለምሽው አትበሉ፣ የቀየርሽው በሏት። ሃይማኖትሽን የቀየርሽው በቅርብ ጊዜ ነው። ምን ማለት ነው ናፊ? አይ መቼ ነው ወሮሻል? የቀየረችው እንጂ ያሰለመችው አይደለም። እናቴ አንቺንም አላህ ሂዳያ ይስጥሽ። እንደዛ ይባል። አላህ ሲጀመር የመረጠውን ነው እስልምና የሚሰጠው። አልሐምዱሊላህ። ወሮሻል እኮ እስካሁን አልመረጠሽም፣ አልሰጠሽም። ናፊ አትረብሽ። ናፊ ወር ሆኖሻል። እስካሁን መማር ነበረባት። ወር ከሞላት እኮ ታስተምሪያታለሽ። ካልሆነ ሳሚራ አቤት። እፎይ ወር ሆኖሻል ከሰለምሽ? እየሆነኝ ነው። ወር ሊሆንሽ ነው? 2 ወር ይሆንሻል ነው? 1 ወር ገና አልሆነሽም? 2 ወር ሊሆነኝ ነው እንጂ። ኦኬ 2 ወር አልሞላሽም? አልሞላኝም። ውርደቷን አሁን አሳያት። ክርስቲያን ወራዳ
ፕሮፋይሏ ውስጥ ግባና አሳያት። 2 ወር ሊሞላኝ ነው ገና አልሞላኝም። 2 ወር ብላለች ከሰለመች። ወራዳ ዋብያ ኔትወርክ ትንሽ ያዘኝ። መክፈት ትችላለህ ወይ አንተ? ሜይ ቢ እኔ መክፈት አልችልም። ከ3 ዓመት በፊት ነው የለቀቀችው። ፕሮፋይሏ ላይ እስልምና ነች። አንዴ ቆይ ላሳያቸው። ኔትወርክ የዋህብያ ታርጋ ውሸት ነው። የዋህብያ ታርጋ ኦልዌይስ ውሸት። ወራዶች፣ ቆሻሾች ኡስታዞቻቸው በሙሉ ፕሮፋይሏን እየገባችሁ እዩት። ዋህብያ ውርደትና ውሸት ካባቸው ነው። ወራዶችና ቆሻሾች ናቸው ዋህብያዎች። ያለ ውሸት አይቆሙም። አልሐምዱሊላህ እኛ ወረዳ አይደለንም፣ ምንም አይደለንም። ቆይ ክርስቲያን ምንድን ነው መክፈት አልችልም? ምን አገባ? ተማር አንተ ራሱ መማር ያስፈልጋል። ተማር ትላለች እንዴ ደግሞ ወራዳ። አየሽው አይደለ ፕሮፋይሏን? ያው ተከፍቶልሻል። ተረጋጊ። ላይ ይቀመጥ እሱ ተረጋጊ። አዳምጪ። ገና 2 ወር አልሞላኝም ያለችው ሴትዮ ዓመተ ምሕረቱን አሳይ። አዳምጪ 2023 አሁን ስንት ዓመተ ምሕረት ነን? ከስር ጻፉ። አዳምጪ ቆይ አዳምጪ። ኮመንት ጻፉልን። አሁን 2000 ስንት ነን? ስማ እፎይ መቼ ልቀበል አታውቅም አንተ። አዳምጪ። መቼ ልቀበል አታውቅም ትለኛለች። እንደገና 2 ወር አልሞላኝም ብለሻል። ሪከርድ አድርጉትና ላኩላቸው። ዋህብያ ወራዳ ነው፣ ውሸታም ነው። የዋህብያ ታርጋው መገለጫው ውሸት ነው። ከሰለምኩኝ ገና 2 ወር አልሞላኝም ያለች ሴትዮ ፕሮፋይሏ ሙሉ ከዛሬ 3 ዓመት በፊት የተላከ ነው። ወደ ያን ጥቁር ድንጋይ ላሺ ኢዴት ሆን ብዬ ነው ያዛኩሽ። እየዋሸች ማለት ነው። የዛሬ 3 ዓመት የተለቀቀ ቪዲዮዎቿ እንዳለ እስልምና ነው። ገና ከሰለምኩ አሁን 2 ወር እንኳን አልሞላኝም ትለናለች ደግሞ መታ። በቃ እንደዚህ አይነት ውርደትን በዘራቸው ያደርስ እንዳለ የጠየኳትን ስለት ነው። ክርስቲያን ውስጥ ሆና እስልምናን እየተማኘች ለቃ ይሆናል። በጣም 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 አጽንኦት ሰጥቼ እኮ ጠየኳት። መማር የጀመርሽው መቼ ነው አልኳት። በመጀመሪያ ሰምተሽ ከሆነ 2 ወር ሆኖሻል አልኳት። አልሆነኝም ገና ነው አለች። አልተማርኩም ማለት እሺ፣ ወደ እስልምና ሴርሽው አልኳት። ወይም ደግሞ ውሸቷን ሲጀመር ገና 2 ወር አልሞላኝም አለች። 2 ወር ሆኖሻል ስላት አልሞላኝም እንጂ ገና አለች። ትምህርቱንም ነው የጠየኳት። እኔ ምን ያራዳ እኔ ምን የመሆኝ ይመስልሻለሁ? እንደዚህ አይነት ማዋረድ በጣም ደስ ይለኛል። ሙናዬ ለምን መሰለሽ? አንቺ ጨዋት መስኛለሽ። ውሸት ይመችሻል። እኔ ውሸታም በጣም ነው የምጠላው። ከውሸታም የሚሰድበኝ ይሻለኛል። ባይዘ ቢሰድቡኝ ወይም ቢመቱኝ እመርጣለሁ ከሚዋሸኝ ሰው። እንደ ጅል ሊያታልለኝ የሚሞክር ግን በጣም ነው የምናድደው። ሰው ተናዶ ሊሰድበኝ ስለዚህ ማጀቴ ጓኒን ቀለት መለኝ እንጭቱ ዶጎማ አሁን የዚችን ልጅ ውርደት አየሻት። እንግዲህ አንቺ በሷ ቦታ ብትሆኝ አታፍሪ? በደንብ ነው የማፍረው። ምክንያቱም ጥያቄዎቹን እንዳለ ሚስ አደረገች። ጥያቄዎቹን ሳተች። የጠየቅናትን ክርስትናውንም ሳተች፣ እስልምናውንም የምታውቀው ነገር የለም። አይ ከክርስትና ብትመጣ የክርስትና ውስጥ የነበረችው በደንብ ታውቅ ነበረ። ማለት አልተማረችም ነው ወይስ ዝም ብላ ነው ክርስቲያን ነኝ ያለችው? ዝም ብላ የዋሸች ነው እንጂ ሲጀመር ክርስቲያኖች እኛ ኢሳ ብለን አይደለም የምናመልከውም። ሲጀመር ከአጠራሯ ገና እኮ እናውቀዋለን። ኢሳ እኛ ነን የምንለው። ከአጠራር ጀምሮ እናውቀዋለን። ቅድም እንደዋሸችው የሆነ የቅድም ልጅ እንደዋሸችው አይነት ውሸት ማለት ነው። በዚህ መጠን ለምን ዋህብያዎች መዋሹት? በዚህ መጠን ለምን የምቀሉት? በዚህ መጠን ለምን አንቺ ዋህብያ አይደለሽም። አንቺ ውጭ ከዋህብያ እንደዚህ ሾለክ ብለሽ
ቀየስ በይ። አያበላም በቃ ዋብያ ብሎ ከምር ሙና ጋነም እንድትገቢ አልፈልግም። እውነት ነው የምልሽ። የዋብያ አስተምሮ በፈለግሽው ወራረድልሻለሁ። ጋነም ነው ቀጥታ እያየሽው የሚከተሽ እና እንዲህ ብለሽ ሸርተት ብለሽ ቀየስ በይ ከዋብያ አስተምሮ። ቤተሰቦቼ አይደሉም አሁን ሀያቴ ናቸው እንትና ሱፍያ ናቸው ሀያቴ። ሁለቱ የአባቴ ቤተሰቦች ዋብያ ናቸው። በእናቴ በኩል ያሉና አባቴ ደግሞ አይደሉም። እንዴት ብዬ ነው የሚሄደው? በቃ ከዚህም አንቺ ሶስተኛ ትሆኝና ወደ ክርስትና ቀየስ በይ። እሱ ነው የሚያዋጣሽ። ጥያቄ ካለሽ እንመልስልሻለን። የምሬ ነው። ክርስትናን አጥንተሽ ታውቂያለሽ? ኧረ አላጥነውም። ክርስትናን አጥኚና ጥያቄዎች ካሉሽ እናያለን። እንደሱማ አይሆንም። ለምንድን ነው የማይሆነው? እውነትን ነው የምትፈልጊው ወይንስ ደግሞ የግድ የያዝኩት ብቻ ነው ትክክል ብለሽ ነው የምትመሪው? እኔ እስልምና ትክክል ነው ብዬ ነው የማምነው። ግን አሁን ግራ የገባኝ ነገር እጅ እግር አለው በሰማይ እንትን ምን እግሩን ሰቅለው ምንን ሰቅለው ምሉትን ማውቀው ነገር የለም። እግሩን ዋብያዎች ይኸውልሽ፣ እኛ ጨዋነን እዚህ እንደውም ቀስ ብለን ነው የምንናገረው። ሀባሾቹ ያጨልሉሻል፣ በአየር ላይ የሚንሳፈፍ ይሉሻል፣ እንደ ጦጣ የሚወርድ የሚወጣ ይሉሻል፣ ጣዖት ነው ይሉሻል። ለገበያ ብናወጣው እንኳን የዋብያን አላህ ከሱ ይልቅ ባሪያ ይሸጥልናል። የዋብያን አላህ ገበያ ዘንድ ከምንወጣ ባሪያ ዘንድ ብንሄድ እሱ ይሸጣል። የዋብያ አላህ የባሪያን ያህል ዋጋ እንኳን አያወጣም ይላሉ ኡስታዞቻቸው። ሜይ ቢ ቪዲዮ ሰርቼበታለሁ ማየት ትችያለሽ። ገባ እንኳን እዛ ነው ብንወጣ ማንም አይገዛንም። ግን ደግሞ እንትን ሱፊዮቹ ለምንድን ነው መውሊድ ብሎ እንትን ዲቤ መጥተው የሚዘሉት? ማለት ነቢያችን ሰለላሁ ዐለይሂ ወሰለም አክብሩልኝ ሱናዬን ተከተሉ ነው እንጂ ያሉት። እሺ እሱን ትከራከራላችሁ እናንተ። አሁን ለምሳሌ ተውሂድን በሶስት ከፍላችሁ ትከተላላችሁ አይደለ? ተውሂድ በሶስት ይከፈላል ትላላችሁ። ተውሂድ በሶስት ተከፈለ። ሰላም ወፋይ ሰላም ነው አንዴ። ስለዚህ ተውሂድን እንደምከፍሉት እናንተም ደግሞ እነሱ ምን ይሏችኋል? የት ቦታ ነው ነብዩ ተውሂድን በሶስት የከፈሉት ብለው ቢጠይቋችሁ እናንተ መልስ የላችሁ። አየሽ፣ እያንዳንዱ ዩኒቨርሲቲ ፈጠራ ሁሉ ነብዩ ተውሂድን በሶስት የከፈሉት ያንን ይከታል ብሏል ነብዩ። ኢኖቬሽን ወደ ጥመት ይመራል። አሁን የኛ ኡስታዞች የምናገሩት ነገር በጣም ከልቤ ደስ ይለኛል። የሚናገሩት ሐዲስ በጣም ነው ደስ የሚለኝ። የሱፊዮቹ ደግሞ ያስፈራኛል። እናቴ ትሙት። የክርስትናን መጽሐፍ ቅዱስ ደግሞ ሲያወሩ ስሚያቸውና እነሱ ይዳኙሻል። በቃ አይሻልም? ሙና እኔ ሳወራ ደስ አልልም? ጺሜም አለኝ። ስለኛ እየጠየከን ነው እንጂ ስለናንተ እያወራህ አይደለም። ግን የኛው የምትፈራው ስለ ሱፊዮች ሲናገሩ ምኑ ነው የሚያስፈራሽ? እስኪ አንደኛ ነገር መስጂድ ሰግዶ ስነሱ የሆነ የሚናገሩት ነገር አለ። መጨረሻ ላይ ከነሱ ጋር ጀማ ሲገዱ አይሉንም። አሁን እሱ ቤት ስንጠይቅ አይቻልም ነው ያለን። እነሱ ጋር አትስገዱ አለን። ታዲያ እሱ ነው ደስ ያለሽ? የእሱ ንግግር ነው ደስ ያለሽ? የሁሱ ሳይሆን በቃ ኡስታዝ የኛ ኡስታዝ የምናገሩት ንግግር በጣም ልቤን ይነካኛል፣ ደስ ይለኛል። ብቻ እኔ እንጃ የጥመት መንገድ ስለሆነ ነው። የጥመት መንገድ አትከተይ እንዳልኩሽ ነው። ዋብያ መንገድ እንኳን ለህይወትሽ አሪፍ ጓደኛ ለመያዝ ራሱ አይሆንም። ምክንያቱም በውሸትና በክደት የተመሰረተ ነው። ዘሁል ውሸት ቤተሰቦች ሲሆኑ ነው እኔ እንጂ እኔ ቤተሰቦች ባለማወቅ ናቸው። በቃ ቤተሰቦች ባለማወቅ ስለሆኑ። በነገራችን ላይ አባቴ በህይወት የለም፣ ግን እናቴ ያለች። እናዝናለን። እናትሽን በሰላም ተንከባከቢ። እሺ አንቺ ነይ ወደ ትክክለኛ እስልምና ሆነይና ከዛ ቤተሰቦችሽንም ታመጫቸዋለሽ። እኔ ነኝ የማዛቸው እነሱ ናቸው የሚያዙኝ። እሺ አይ የተማሪ ነው የሚያዘው፣ በእውቀት ነው እንጂ በእድሜ አይደለም።
አያቴ ሱፊያ ነው። አይ አንቺ የምታወሪው የልጅ ንግግር ነው። አሁን እዚህ ጋር አንቺ ትልቅ ሰው ነሽ፣ አንቺ ነሽ የምታውቂው፣ አንቺ ነሽ የምትማሪው። ከመጡ ወደ አንቺ አህለን ወሰላም፣ ካልመጡም ደግሞ የራሳቸው ጉዳይ። ምን ታደርጊያለሽ? አላሁ ተዓላ ሂዳያ ይስጣችሁ ነው ማለት ያለብሽ። እሺ እኔ የምልሽ ውዴ፣ እኔ ጥያቄ ያለኝ ማለት ነው ነቢያችን ሰለላሁ ዐለይሂ ወሰለም ልደቴን አክብሩልኝ ብሏል። ድቤ መታችሁ ዘላችሁ አክብሩልኝ ብሏል አላሉም? ሱናዬን ተከተሉ ነው ያሉት። አሁን ስለ መውሊድ አይደለም የጨነቀን፣ እኛ ስለ አላህ ነው የጨነቀን። የነብዩ ልደት ሳይሆን ስለ አላህ ሱብሃነሁ ወተዓላ ነው። እሺ አላህ ሁለት ነው እንዴ? እሺ የሰማው ነው። ሙና ትሰሚያለሽ? አሁን እኛ ትልቅ ክፍተት ያለው በአቂዳ ጉዳይ ነው፣ በእምነት ማለት ነው። እኛ የምንገዛው አህለ ሱና ወልጀማ የሚገዛው አላህና ዋህብያዎች የሚሉት አንድ አይደለም። በስም ቢመሳሰልም በሐቂቃ ግን አንድ አይደለም። ዋናው እንትን እዚህ ላይ ነው። ነብዩ ዩሱፍ አሁን እንትን ሱፊያ ነው አለ ሱና ነው? ማን ዩሱፍ? ማን ነው እሱ? ዩሱፍ ማን ነው ዩሱፍ? እሱንም አታውቂም? ዩሱፍ ማን ነው ማለት ያኒ በዚህ ዘመን ያለ ነው ወይስ ሰለፊ? ማን ነው ዩሱፍ? ዩሱፍ እኮ 100 ሚሊዮን ዩሱፍ አለ እንዴ! ዩሱፍ ማለት እኮ ሰሃባ ነው። እሱም ከድሮ ሰሃባ ውስጥ ያለው አይደል? ምነው ከሰሃባዎቹ ዩሱፍን መረጥሽ? ስለምወደው ነው። አይ ይመስለኛል ነብዩላህ ዩሱፍን ነው መሰለኝ። ስለነሱ ነው የምታወሪው? ነብዩላህ ዩሱፍን ብዬሻለሁ። ነብዩላህ ዩሱፍ አለሱና ወልጀማ ነው ብዬ ነገርኩሽ ነው። ኦኬ አይ ነብዩላህ ስትይ አልሰማውም፣ ሶሪ። ነብዩላህ ዩሱፍን ከሆነ የምታወሪው እኛ የነብዩ መሐመድ አለይሂ ሰላቱ ወሰላም ኡመቶች ነንና ያልኩሽ ያለሁት ደግሞ ስለ አላህ ሱብሃነሁ ወተዓላ በሱ ላይ ስለሆነ የተለያየ ነው። የነብያቶች ሁሉ የነብያቶች እምነት መስማቴ ነው። አላህ ሁለት ሆኖ እንዳለ እኔማ እኮ አላህ አንድ ሆኖ እንዳለ ነው። አሬ አላህ ሁለት ነው ያለሽ የለም እናቴ። ሁሉም እኮ በዚህ ዓለም ላይ የተለያየ እምነት አለ የተባለ ነው እንጂ በዚህ አካሄድ እኮ አሁን እኛ ለብቻ የእናንተ ለብቻ፣ እኔማ እኮ ሙስሊም አንድ አላህ አንድ ነው የማውቀው። ግን እዚህ ጋር ያላችሁ ወይስ እኛው ነን አላህን እግር እጅ ሰተነው አንዱን አላህ የቀየር ነው? አሁን እነዛ እግር እጅ የሰጡት እነሱ ናቸው የቀየሩት፣ በአቅጣጫ የገለጹት እነሱ አላህ ብሎ የሚገዙት። ይሄ እግር እጅ አለው ጆሮ፣ እንደሰማሽው ሰሚራ የምትባለው ምንድን ያለችው? ጆሮ ካሌለው እንዴት ይሰማል? አይን ካሌለው እንዴት ያያል? እንዳለች አቅጣጫ ያለውን አላህ አላውቅም፣ አንድ የሆነውን አላህ ብቻ ነው። አንቺ አሁን ካላወሽ የሚሉ ስላሉ አንቺ አሁን እሱ ብለሻል አይደለ? እሱ እንግዲህ የዚህ መሪ ነው እንደዛ ከሚሉት ማለት ነው። ስለዚህ የእነሱ ንግግር ደስ ይለኛል የምትይው በንግግር ሳይሆን እዚህ ጋር በእውቀት በማረጃ ነው መሆን ያለበት። አረፍቲ ኬፍ። ስለዚህ አሁን በውልደት ሳይሆን በነቢያችን አለይሂ ሰላቱ ወሰለም ውልደት ሳይሆን በፈጣሪ ራሱ እነሱ ፈጣሪ ብሎ የሚያስቡት ትክክለኛው ፈጣሪ እንዳልሆነ ማወቅ አለብሽ ነው። እና እኔ ቤተሰቦቼ ማለት የለብሽም። ዋህብያ ስለውዱ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገር በቃ ልብ ይነካል። ምን ብሎ ስለተናገሩ? ምን ብሎ ይተናገሩ? አልሰማሽም እንዴ? እኔ በጣም እከታተላለሁ። ምንድን የሚሉት? ውልታቸውን አታክብሩ፣ ይሄ ነው ሐራም፣ ቢዳ። እነሱ ሁሉ ነገር ይገርማል። ሞሊድ ቢዳ ነው። ይሰማኛል። አሁን ትሰማለች። ቁንጅና አይደለም እኔ የምናገረው።
አቡኪ ምን ብሎናል? አይቻልም አይደል ያልከን አቡኪ? ምን ዋብያ ያረደው መብላት አይሚን ሶሪ ሶላት ጀማዓ መስገድ ዋህብያ ላይ አይቻልም። ሙስሊም አይደሉም፣ አይቻልም። ስለዚህ እንደ ሙስሊም ምንም ታመ ትሪት አታደርጓቸውም ማለት ነው። ኦልራይት ያ አንድ ነን የሚሉት ድራማ ነው ወይንስ ታዲያ ሳያውቁት ነው ወይንስ ለማጭበርበር ነው አንድ ነን የሚሉት? ይቻላል ብዬ አምናለሁ እኔ። እሱ ለማጭበርበር ነው እንጂ እንትን ሲጀመር አንድነት የለም እኮ ዋህብያ እና ሱፍያ መሀል የሚያገናኝ ነገር የለም። መልካም ሙና፣ እሺ ሙና መጣሽ፣ እመለሳለሁ። አቡቲ መሐመድ እመለሳለሁ አንተ ጋር። ሙና አቤት። በገነጋን ዱፍቴ በገነጋን ንግዲ አንድ ነው እያልሽ ነበረ። አዎ አንድ ነው። አንድ እንዴት ነው አንድ? ያምናለሁ። ኦኬ አንቺ አቋምሽ ምንድን ነው? እሱ አላህ ከአርሽ በላይ ወይንስ ያለ ቦታ ብለሽ ነው የምታምኘው? ከአርሽ በላይ ብዬ። መልካም አንቺ አንድ ነው ብለሽ ታምኛለሽ። እነሱ ግን የአንቺ አላህ የኛ አላህ አይደለም፣ አንቺ የምታመልኪው ጣዖት ነው ለኛ ብለው እያሉ እንዴት አንድ ሊሆን ይችላል? ማስረጃ አለ እንደዛ ያሉትን? ይኸው አሁን አቡኪ ይልልሻል። አቡኪ የእሷ አላህ ያንተ አላህ ነው? ከአርሽ በላይ ያለ እጅግ እርባት ያለው? የኔ አላህ ቦታ አይወስነውም፣ አቅጣጫ አይወስነውም። ለምን? እሱ ነው የፈጠረው አቅጣጫን ቦታም። ስለዚህ ሙና የምትለው አላህ ያንተ አላህ ሊሆን ይችላል? አይችልም። ያው ሙና ተመልሶልሻል። ናፊ ድገሚላት። ናፊ የሙና አላህ ያንቺ አላህ ነው? ሙና አንዴ ከምኗ ጋር እናውራ። ሙና አቤት። ሙና ሰላም አለይኩም። ተነገውማ ነገከም ማል ጀቴው ስነገኛንስ ማል ጀቴ ፎይሲን ዋቢያ ፊ አባሽን ተወኩማ ጀቴ ገሩሽን ዋቢያ tokko jette ati ni beektaa garaagarummaa isaanii jalqaba. Garaagarummaan isaanii jarri waan moolida kabajanii fi nabiyyiin keenya sallallahu alaihi wasallam moolida naa kabajaa hin jenne jarri moo hin kabajani. Kanuma qofa kaati beektu. Kanaafuu ati garaagarummaa jirtu hin beektu waan ta'eef baradhu ishee tokkoo miti jarri tokkoo miti garaagarummaa jiran siif immoo warri wahabiyyaa jedhaman warri amantaa wahabiyyaa hordofan rabbiin isaanii rabbii keenya jedhanii kan isaan gabbaran kallattii kanaa olii jiraa arshii irra taa'aa siree irra taa'aa jedhan gartee siree qabaa siree irra taa'aa umiila isaa immoo kursiyyi irra kaawwataa guyyaa qiyaamaa immoo ibiddi jahannam keessa miila isaanii ka'aa jedhan kun immoo kufrii dabarte namni akkas jedhu islaaman jedhamu hanga fedhe salaatullee hanga fedhe soomanullee waggaa waggaadhaan hajjii dhaqulleen guyyaatti si'a 100 laa ilaaha illallah jedhulleen islaama hin jedhamu yoo ogguu laa ilaaha illallah jedhu kan inni waamaaru isa arshii irra taa'a jedhee yaadu sana waan ta'eef isa miila isaa siree kursiyyi irra kaa'ata waan jedhee yaaduufu kun islaamummaa irraa nama baasa. Warri amantaa kana qabanu wahabiyyaa jedhamu. Amma warri suufiyyaa jedhamanu warra rabbiin keenya eegala hin qabu, dhumallee hin qabu, eessa jira hin jedhamu, akkamitti jira hin jedhamu, eessaa fi akkaataallee kan uume isaa inni fakkeenya hin qabu warra jedhee amanuudha. Kanaafuu garaagarummaa guddaatu jira. Isaan kun rabbii jedhanii kan yaadan kan biraa, isaan kun ammoo rabbii jedhanii kan yaadan kan biraati malee waldhabbiin bakka moolidaati miti jechuudha. Ani waldhabbii bakka moolidaatti tan beekaa kanarraa kan hafe immoo ani rabbi tokkicha jedhee tan amanaa nabi Muhammad sallallahu alaihi wasallam ergamaa rabbii akka ta'anitti tan amana. Viidiyoo kana dhaggeeffadhu mee kufataani.
عرشي ذاتي الجرى رقيب على خلقه أمة الرب لتانا مطلع عليهم الرب لتانا تحكما فوادي جرنا مربع سورة إنه سبحانه فوق سماء من بلو የሚያምኑት ከአርሽ በላይ ነው ብለው ነው የሚያምኑት። ዋብዮቹ ደግሞ ስሪ ለኔ ያመኑ ቀምነሬ ናፊ አንጀት ሙና ኢሳ ከምቱ ስሪ ለኔ ያመኑ ቀምና እንጀደ ያማ ኢሳ ካን ሱፊያቱ ስሪ ዳካ ደቆ ኮንቱ ፎሎና ወዲ ሲምበርሲታ ካን ሱፊያ አማንታ ሙስሊም ወር ዱራኒ ሰነቱ ስሪዳ ነምኒ ረቢን ስሬረታ አጀዱ በርናሙ ወገበሩ ጅራ ማለት ረቢን ገበሩ አልከለ ይቀመጣል ብዬ አላምንም። ምን ማለት ነው እሱ? እኔ አላህ አንድ እንደሆነና ሆኖ ሼክ ጀደፋ እንደሆነ ሴንቲቻ ከነ ጀደ ከናፉ መተ ከናራ በቀዳ ጀቹ ጅባባቴ ታገሰሙና ኦፌገዱ አሃለ ከናን ዱንያን ገባብዱላ አመንታ ከነ ቀበተኒ ዱናን ጀሃነመ ዘላለም ሲኑዳ ሰክሮ ነው ደስ ይላል። ሰክሮ ነው ወሰደኝ ያለችው ሙና ደስ ይላል። ክርስቲያን እንደ ክፈተው ኤኒዌይስ፣ ስለዚህ ከአርሽ በላይ ነው የሚለው على عرشه علي على خلقه ስለዚህ ከአርሽ በላይ ነው ወይንም ደግሞ አርሽን እንዳልጋ ቆጥሮ ነው። ኤኒዌይስ ይሄንን አያምኑትም ዋብዮቹ። እኔ በነገራችን ላይ ቁርአን በመራኝ መንገድ ነው የምመራው። ያ እሱ እኮ ነው አሁን። ስለዚህ ሙና ምን አለ መሰለሽ ለለቤና ሰውላል ሙና አንኒ ለለቤና ሰው በርቴ ወይ አሁን አንቺ የምታውቂው መውሊድ ላይ እንደምትለያዩ ነበረ። ዋብዮች ምን አሉ መሰለሽ ኡስታዞቻችሁ ውሸታም ናቸው። እኔ አህባሾችም ለእኔ አንድ ናቸው። ዋብያዎችም አህባሾችም ለእኔ ክርስቲያን ስላልሆናችሁ። ነገር ግን ዋብያ ኡስታዞች ውሸታም ናቸው። እውነት ለመናገር ሃይማኖታቸውን ይደብቃሉ። በግልጽ አያስተምሩ ሚንሴንስ ልዩነታችን ሀባሾች ቀብር አምላኪ ናቸው። ሀባሾች መውሊድ ስለሚያከብሩ ነው። እነኚህን ነው የሚነግሯችሁ አይደለም? እንዴት ማለት ቀብር ማምለክ? ቀብር ይዘይራሉ፣ ቀብር ቦታ ይሄዳሉ ምናምን ብለውችን ነው የሚነግሯችሁ። ቀብር መዘየር ማለት ነው ለምሳሌ ምናምን የሚል ነገር አላቸው እና በቀብር ቦታ ሳልፍ ቀርቼ የማልፍ ነገር አለ። ዝም ብዬ በቀብር ቦታ አላልፍም። ችግር የለውም እሱ። ኤኒዌይስ ግን ዋና ፖይንታችን ምንድነው? እሱ አንቺ አሁን አይምሮሽ ውስጥ ያለው ሀባሾች በቃ መውሊድን ያከብራሉ የሚለው ብቻ ነው አይምሮሽ ውስጥ ያለው። ነገር ግን አላህ ላይ ሰፊ ልዩነት አላችሁ። አንቺ አሁን አላህ ከአርሽ በላይ ነው ብለሽ ታምኙ፣ እነሱ ደግሞ አለ ቦታ ነው ብለው የሚያምኑት። አላህ ሁለት እጅ ያለው ብለሽ ታምኛለሽ። አላህ አንቺ አላህ እጅ ያለው ብለሽ ታምኛለሽ። ችግር አለው ብዬ አላምንም። አላህ አንድ ነው ብዬ ነው ማምነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክተኛ እንደሆኑ ነው ማምነው። አላህስ አካላት ችግር አለው ብዬ የለውም ብለሽ ነው ታምኙ? እኔ ሲጀመር ችግር አለው ብዬ አልተማርኩም። ስማርም አላህ አንድ እንደሆነ አሁን ናፊ አስተምሪ ላይ በቃ ገና ጀማሪዋ ብያኔ ያለሽ የሚለያዩበት ዋናው ሄደ። ለማንኛውም ፎሎ አድርጌሻለሁ። ፎሎ ናጎዲ ዋና ልዩነታችሁ እንደውም እዚህ ላይ ነው። ሀባሾቹ ይሄንን የክፍል አካላትን ያለውን የሚወጣ የሚወርድ የሚሄድ ባት ያለው እጅ ያለው እግር ያለው ይሄ ጣዖት ነው ብለው ነው የሚያምኑት ዋህብያዎች። ሀያቴ እንትን ዋህብያ ስለሆኑ እኔ ከሀያቴ ጋር መውሊድ አከብር ነበረ እና አባቴ ሲቆጣኝ ትቼዋለሁ። እኔ ሀባሽ ነበረ ዋህብያ ሰበብ አዎ ማለት መውሊድ የሚያከብሩት እነሱ ማለት እኔ ከሀያቴ ጋር ስላደኩኝ እኔ እሱን ከተል ነበረ ማለት በቃ እኔ ምንም አላውቅም። ጻኔ መውሊድ ምናምን አብሬያቸው ሄዳለሁ ምናምን አከብራለሁ ከነሱ ጋር። ቤተሰብ ወላጆቼ ሲቆጡኝ ትቼዋለሁኝ ማለት ነው። ቆይቷል። እኔ ግን አላህ አንድ እንደሆነ ብቻና ብቻ ነው ማምነው። አላስተማሯችሁም። ለማንኛውም ተከታታይን ብዙ ልዩነቶች አሉ፣ ብዙ ነገሮች አሉ። አንድ ነው የሚለው ራሱ የዋህብያ አላህ ተቆጥሮም አያልቅም።
ቆጥረን እንቁጠረው ብንል አንጨርሰውም። የዋሃብያን አቂዳ የምትከተይ ከሆነ ቆጥረን አንጨርሰው። እንቁጠረው እንዴ? አላህ እኮ በአካል አንድ ነው፣ ግን ስሙ 99 ነው። በአካል ግን አንድ ነው። አንድ ነው ያልሽው የትኛው አካል የለውም ካልሽ ቃባን ቀባሬ ያላህን አኒ ቃማ ቀባችሁ ሳይን ቤክ ወሩ አከረቢን ተኮተይነን ቤክ ማሊሳ ለኮፍቴ ተኮ ጀቴሬ አኒ ኩታ ቃማ ሳይለኮፍኔ ሲትማን ኩታ ቃማ ሳይለኮፍኔ ገሩሞ ማሊሳ ተኮ ጀቴሬ ቶኮ ቀበቃ ማሊሳ harka maal isaa akka ta'e hin beeku garuu rabbi tokko jedheen baradhee rabbi tokko jedhan jechuun bara inni mootoodha mafakkirii maal isa lakkooftee tokko jedhu maal waan lakkaan qaba akka qidaawaa biyaatti harka lama qabanii jedhu miilaas ni qaba iyyaas ni qaba gurraas ni qaba fuulaas akkasuma ni qaba አትቀልዱ ባላ አቲፎቱ በረዱ ጊፍት እየቀለድን አይደለም። አንድ ቪዲዮ አስደምጣት ክርስቲያን አካል አለው የሚል የዋብዮችን ይሄማ ቀልድ ነው ያለች እኔ አሁን እጄ ሱፊያ ሆናለሁ ብል ቤተሰቦቼ እንትን አይሉኝም ማለት ነው። ይገሉሻል። ባለፈው ራሱ የሱፊያ ቪዲዮ በጣም ተቆጡኝ። ምን አድርጌ የሱፊያ ቪዲዮ ለቅቄ ሱፊያን እንትኖቹ በጣም ነው የምወደው ማለት ነው። የነቢ መሐመድን እንትን ነሽዳ ምናምን ስለቁ በጣም ነው የምወደው። ቪዲዮ ለቅቄ የምር በጣም ነው የተቆጡኝ። ቀላል ነው ታዲያ ክርስቲያኖኝና መዝሙር ደቃቂ ተቆጥተው ያቆማሉ። ይገሉሻል። ገነት ትገቢያለሽ። ሞት ነው ጀነት ግባ ነው የምትለኝ? ለምን ጀነት ትገቢያለሽ? ገነት ነው የምትገቢው እንጂ በክርስቶስ አምኖ ጋር የሚገባ የለም። ቀልደኛ ነህ እባክህ። ለምን ቀልዳለሁ? የሚያምንብኝ ቢሞት እንኳን የዘላለም ሕይወት አለው አለ። ስለዚህ እንደሚያምንበት ሁሉ ዋስትና አለ። አላህን ሳልክደው ወደ ራሱ ይውሰደኝ። የትኛውን አላህ? አንድ ያለውን አላህ የእጁን ያለውን ነው የሌለውን ብለሽ አሁን እኮ ግራ ገባን። ያንቺን አቂዳ ማወቅ አልቻልንም። ከአርሽ በላይ ነው በአካል አልሽን። እጅግ ባት ምናምን ማንም አይመስልም የለውም አልሽን። ደግሞ በአካል በላይ አልሽን። እኔ ልንገር እጅ እግር አለው ብዬ አልተማርኩም። አላህ አንድ ነው ብዬ ነው የተማርኩት። ምኑን ቆጠርሽው? አንድ ነው ስትይ እሺ። ሲጀመር ምኑ ነው የሚቆጠረው? ምን አውቃለሁ። አንድ ነው ስትይ ምንድን ነው እሱ? አንድ ነው እያልሽ ቁጥር ነው አንድ አይደለ እኮ። አንድ ነው አላህ አንድ ነው እኮ። ምንድን ነው አንድ? አንዱ የፈጠረን አንድ እኮ። ምኑ አንድ ሲባል እኮ ነገር የሚቆጠር ነገር መሆን አለበት። አንድ ቁጥር ስለሆነ አንተ አሁን ስንት ነህ? እኔ አንድ ነኝ። አላህ እንደኔ አንድ ነው እኮ። አላህም አንድ ነው። ኦኬ፣ ስለዚህ እንደኔ አንድ ነው ማለት ነው። እኔ አሁን ከብዙዎቹ አንዱ ነኝ። ስለዚህ አላህም እንደዛው እንደኔ አንድ ነው ማለት ነው። ከሰው አይቆጠርም አላህ። ስለዚህ ምንም ቆጥረሽ ነው አንድ ነው ያልሽው? እኔ አሁን እንደዚህ የተገጣጠመ አካል ስላለኝ ነው አንድ የተባልኩት። አላህም እንደዛ የተገጣጠመ አካል ስላለው ነው። ለምሳሌ ቤትሽ ውስጥ ያለ ንፋስ ቆጥረሽ ትችያለሽ? እኔ አላህ አንድ እንደሆነ ብቻ ነው ማምነው። አካላቱን አልቆጠርኩኝም፣ እማራለሁኝ። መቼ ቆጥረሽ ትመጫለሽ? እኔ ሁሌም እዚህ ነኝ ተምሬ እስክጨርስ። ደስ ይለናል። ምን መሰለሽ ማንንም አይመስልም ከተባለ እና አካላት አሉት ከተባለ የሚገጣጠም ከሆነ ምን ይሆናል መሰለሽ? እሱ ፍጡር ነው የሚሆነው። የሚገጣጠም ከሆነ የተገጣጠመ ሁለት እጅ ያለው፣ ሁለት እግር ያለው፣ ሁለት አይን ያለው፣ ሁለት ጆሮ ያለው ብለሽ ካመጣሹ እሱ ፍጡር ነው የሚሆነው። ፈጣሪ ሊሆን አይችልም። ፍጡር ነው የሚሆነው። አይ የተነጣጠለ ነው ካሉ ደግሞ አንድ የሚለው አይመጣውም። አንድ እዛ ጋ እጆቹ አሉ፣
እዛ ጋ እግሩ አለ፣ እዛ ጋ ፊቱ አለ፣ እዛ ጋ ጆሮ አለ፣ እዛ ጋ ጭንቅላቱ ይኖራል። ጭንቅላት እንኳን የለውም ለካ እንትኑ አይኑ ይኖራል። እዛ ጋ ደግሞ ጣቶቹ አንደለ በሰማይ ያለው ብዬ ነው ማምነው። አንደለ በሰማይ ያለው በቃ የትኛው እግሩ ነው ጭንቅላቱ? ፊቱ ሶሪ ጭንቅላት እላለሁ ደጋግሜ ጭንቅላት አለው የሚል የለም ለካ። ኤኒዌይስ ወደ ቶፒኩ እንመለስና ሙና እሺ፣ ተከታታይ ማን ነው እያወራ ያለው? መሐመድ እንኳን ደህና መጣ። ቆይ እኔ እያወራሁ አልነበረም። ሰላም፣ እንዴት ነው? ይመስገን። እንኳን ደህና መጣ። እኔ ለአንተ ጥያቄ ማለት ቤቱን አንተ አሁን የከፈትክበት ማለት አብዛኛው ጊዜ ትከፍታለህ። ማን ነው እያወራ ያለው? ሳሊም ወይንስ ጀማል? ጣልቃ አትግቡ። እና እኔ አላማ ግልጽ አድርገህ እንድትናገር ፈልጋለሁ። የምትከፍትበት አንተ ምንድነው የሚለው ነገር ማወቅ ፈልጋለሁ። ከዛ ደግሞ የምጨምር ነገር ካለ ደግሞ ይናገራል። ማወቅ ስለምፈልግ ነው። ጀማል እሺ፣ ጀማል እናወርደው። ኔትወርክ ትክክል አለ በዛ ላይ። ኤኒዌይስ ምንድነው አላማው ምንድነው? እሱ የመጀመሪያ ታርጌታችን የዋብያን ሐሰተኛ አስተምሮ ማጋለጥ። ሰዎች የዋብያን የሐሰት አስተምሮ አውቀው ከዋብያ የሐሰት አስተምሮ ነፃ እንዲወጡ ማድረግ ነው። ዋብያ ኪዳን ነው የምትከተለው። ሰማው ፈየኔ ማለት ነው አንዴ። እሺ ለአንተ ይሄ ይጠቅመሃል? ያ ማለት አንተ አሁን ይህንን ነገር ስለ ዋሃብያ ማስተማር ስለ የትኛውም ሰው አንተ ከራስ ውጭ ያሉ የእምነት ሰዎችን ስለነሱ አንተ ቤትን ከፍተህ ማውራት ለአንተ ምንድን ነው የሚጠቅምህ? ጥቅሙስ ምንድን ነው? ሰዎችን ከሐሰት መታደግ ጥቅሙ ብዙ ነው። ስለዚህ አሁን ቶፒኩ ላይ እንሆንና ወደዛ ምን እንመጣ ነው እኮ ትከተላለህ አትከተልም? የት ምኑን አላህ ይናለው ብለህ ነው የምታምነው? የምቀላችሁ ጥያቄች ሆነች ማለት አሁን አላማህን ይሄ ከሆነ አንተ ለምን ወደ ጥያቄው አትሄድም? መሐመድ ይኸው ጥያቄውም ነው ጥያቄ ነው። በኋላ ጥያቄውን መልስ። ጥያቄ ነው። አሊያም ከሰር ትሆናለህ። ጥያቄውን መልስ። አላህ ይናለው ብለህ ነው የምታምነው? ጥያቄው ምን እንደሆነ ልንገርህ። እፎይ መለስኩልህ። ከዚህ በፊት ባለፈው ነግሬያለሁ እኮ ስለኔ ምናልባት ምን ብለኸኛል? ምንድነው አላማህ አልከኝ? ሰዎች ከዋብያ ሐሰተኛ አስተምሮ እንዲድኑና እነሱን ከዛ ነፃ ማውጣት አልኩ። ፔሬድ። በተለይም የዋብያን የሐሰት አስተምሮ ትርክት የማፍረስ ስራ ነው ተልእኮ ወይም አላማዬ። ስለዚህ አሁን ወደ ቶፒኩ ባክ አድርግና ዋብያ ካልሆንክ እኔ እኮ ባለፈው ትዝ የሚልህ ከሆነ ገብቼ በደንብ አብራርቻለሁ እኮ ምናልባት ረስተህ ነው እንጂ መሐመድ ነው ያለው ብለን ባለፈው ነግሬያለሁ። ትዝ የሚልህ ከሆነ ማለት ነው። መሐመድ ነው ያለው። በየቀኑ ብዙ ሰው ይገባል፣ ላስታውስ አልችልም። አሁን አንድ ድል ብቻ መሰጠው። አላህ ነው ያለው ብለህ የምታምነው አንተ። እኔ መጨረሻ ደግሞ እኔ የምናገረው ነገር ምን እንደሆነ አላማህ ላይ ቀጥል። ክርስቲያን ዋብያ ነው የሚሆነው። እነሱ ናቸው አራንደቡሽ ዝም ብለው የሚሽከረከሩት። ሳሊም አለ። ሳሊም ሰው ናቸው። የሐሰት አስተምሮታችሁን ማፍረስ ብዬ እየነገርኩት አላማ ምንድን ነው ይለኛል። ግልጽ እኮ ነው። ሳሊም ሳሊም አደን እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰሊም አላህ የት ነው ያለው ብለህ ነው የምታምነው? ቆይ አይደለም ሲጀመር እኔ ማለት ጥያቄ ቤተሰቦቼ ምናምን ሙስሊም ቢሆንም ስለ እኔ እዛ ውስጥ አላደኩም እና በረንዳ ምናምን ነገር ናኝ ፈትና በሚሊዮን እና አላውት ሲጀመር ሙስሊም ይለያያል። አላህ ምን ብለህ ነው የምታምነው? ስለ ፐርሰናል ጉዳይ አይደለም የምናወራው እዚህ። አሁንም ደግመን ምን ይለናል? ሙስሊም ይለያያል ወይ? አሁን ከሙናና ናፊ ሲያወሩ ሰምቷል። ሙናና ከስር የወጣው ከድር ማን ነበር? አሁን የገባሁት እንዴ ለሙት ኧረ ተው ከድር ረጅም ሰዓት ቁጭ ብለህ ረጅም ሰዓት ሰምተሃል። ናፊ ነበር አይደለ? ሳሊም አላየሽውም? ረጅም ሰዓት ነበርክ። ኧረ ተው ዋብዬዎች አንተ እንዳሰብከው ግን ያው እኔ
ስለ ብዙም ፎከስ አላደረኩም ነበርና የሆነ ጉዳይ አይ ሪካርድ ማሰማት እንችላለን። ዩቲዩብ ላይ እየተላለፈ ስለሆነ ክርስቲያን ወይን አዘጋጅልን አግኝቻለሁ። ብቻ እሺ አረብሻችሁ ካለ ወይ ዱጣ ካልሆነ ከደበራችሁ የመደበር ጉዳይ አይደለም፣ ግን እኛ ቤት ላይ ስትዋሹ ትያዛላችሁ። ምክንያቱም ሪካርድ ዩቲዩብ ላይ እያስተላለፍን ስለሆነ አንድ ንግግር ውሸት ከተናገራችሁ የተናገራችሁትን ከካዳችሁ የሆነ ነገር ከተፈጠረ መለስ አድርገን 1-5 ደቂቃ እንዲመለስ ማድረግ ብቻ ነው። ወዲያው ማሳየት እንችላለን ማለት ነው። ስለዚህ አሁን ሳሊም አላህ ያለው ብለህ ነው የምታምነው? እኔ አላህን በቦታ አልገልጸውም። በቦታ ገልጸው እዚህ ያለ ምናምን ቢሉ እሺ፣ ከአርሽ በላይ ነው የሚሉትስ ትክክል ናቸው? እንዴት ሊሆኑ ይችላሉ እንዴ? ስህተት ናቸው? አዎ። ኦኬ። አላህ እጅ እንደዚህ ያለው ብለህ ታምናለህ? እጅ ማለት አይኩ የማንም አይመስል አካላት አሉት ብለህ ታምናለህ? አይቶ በቃ አንስ ጀምር እውቀቱም ሳይድም ትወጣ ተኙ። እሺ ሰሚራ ዋብያ ነው ባይዘይ ዋብያ ነው የሚሆነው። ዋብዮች ናቸው ዲስማች መሸፋፈን እና መገለጽ የማይፈልጉት። አንዴ ላውራፍ ወይ ማንኛው ነው? ቁርአን ቅድም ረጅም ሰዓት አወራ። ሰሚራ ይቀጥል። ትቀጥል ሶሪ